እንዴት ናችሁ? ኤርሚያስ አለማየሁ ነኝ። በጣም ብዙዎቻችሁ ብዙ ጊዜ ጥያቄ ጠይቃችሁኛል። ስፔሻሊ ደግሞ ትላልቅ የምትባሉ ወላጆች ልጆቻችሁ በሃይስኩል በ8ኛ በ7ኛ ክላስ ተማሪ ያሉ ልጆች ያላችሁ ቤተሰቦች በጣም ብዙ ጥያቄዎች ደውላችሁ ፐርሰናሊ ጠይቃችሁናል። እንደ ዋቢ ስኪልስም በጣም ብዙ ጥያቄ ጠይቃችሁናል። እሱም which one is the best concept to learn ስፔሻሊ ልጆች ምን ላይ ቢያተኩሩ የወደፊቱን ዓለም በቀላሉ ካቻፕ ያደርጋሉ ወይንም ደግሞ የሚመጣውን የዲጂታል ሊትረሲ ዓለም በቀላሉ አዳፕት ያደርጋሉ የሚል ጥያቄዎች በጣም በተደጋጋሚ መጥተውልን ያውቃሉ። እውነት ለመናገር አሁን ላይ ልጆችን ምን ይማሩ ብቻ ሳይሆን እንዴት እናሳድጋቸው ማለት በጣም የብዙ ቤተሰቦች ፈተና እንደሆነ ስፔሻሊ ደግሞ ከኛ ከኢትዮጵያኖች ጋር የሚቃረኑ ብዙዎቹ ከኛ ጋር የማይሄዱ ዓለም እንደሆነ ያፈጠጠ ሀቅ ነው። ከዛ በተጨማሪ ደግሞ የልጆች ኢንተርናል ሞቲቬሽን የተዳከመበት ወይንም ደግሞ ትምህርት ላይ የዛን ያክል በጣም ለትምህርት ፍቅር ያለበት ወይንም ደግሞ የበለጠ ሾርትከት የሚወደድበት ዘመን እንደሆነ እሱም ያፈጠጠ ሀቅ ነው። ነገር ግን በጣም ለብዙዎቻችሁ ለልጆቻችሁም ለራሳችሁም እጅግ በጣም ለብዙ ሰዎችም ኮምፒውተር ሳይንስ ውስጥ ላሉትም ወይ ነው ቴክኖሎጂ ውጭም ያሉ ሰዎችም የግድ ያስፈልጋቸዋል ብዬ የማስበው አንድ ስኪል አለ። ይሄን ስኪል በጣም ትላልቅ የሚባሉ ሀገራት ያስተምሩታል። ለምሳሌ ቻይና፣ ኢንዲያ፣ ኒውዚላንድ፣ እንግሊዝ፣ አሜሪካን በፒኤችዲ ወይ ነው በዲግሪ ነው ማስተርስ ሌቭል የሚያስተምሩት ትምህርት ነው። ይሄ ትምህርትም ሲቲ ወይ ደግሞ ኮምፒውቴሽናል ቲንኪንግ ይባላል። በአማርኛ እንደወረደ ቀላል ኮንሰፕቱን ስንወስደው ቀመራዊ እሳቤ እንደማለት ነው። ኮምፒውቴሽናል ቲንኪንግ የሚባለው ከኮምፒውተር ሳይንስ የተወሰደ ጽንሰ ሀሳብ ሲሆን አንድ ሰው የሆነ ችግር ሲገጥመው ችግሮቹን ለመፍታት የሚከተለው ስቴፕ ወይም ደግሞ ቅደም ተከተሎች ናቸው። እነኚህንም እያንዳንዱ ሰው የተለያየ በእያንዳንዱ ቀን በሚያሳልፈው ቀን አንድ ችግር ሲገጥመው ያንን ችግር ለመፍታት ቢጠቀምበት ወይም ደግሞ እነኚህን አራቱን ስቴፖች አፕላይ ቢያደርጋቸው ሁሉም ሰው ይጠቀማል ብዬ አስባለሁ። እነኚህም ችግሮቹን ለመፍታት የሚከተሉት አራት ስቴፖች ላይ ሰዎችን ወይም ደግሞ ልጆችን ትሬን ማድረግ ያስፈልጋል። በተለያዩ ሴናሪዎች የተለያዩ ምሳሌዎችን እየሰጡ ሊሆን ይችላል። እነኚህን አራቱን ስቴፖች በደንብ አዳፕት እንዲያደርጉ ልጆች ትላልቅ ሰዎችም ከኮምፒውተር ሳይንስ ውጪ ያሉም ኮምፒውተር ሳይንስ ያሉ ሰዎችም ፕሮግራመሮችም እያንዳንዱ ሰው እነኚህን አራቱን ስቴፖች ፕራክቲስ ቢያደርጋቸው በጣም የተሻለ የሜንታል ስትሬንግዝ ይሰጣሉ ብዬ አስባለሁ። የመጀመሪያው ስቴፕ አንድ ችግር ሲያጋጥመን ያንን ትልቅ ችግር መረዳት ነው። ችግርን መረዳት በጣም ብዙ ጊዜ ሰዎች እንደቀላል ላይሆን ይችላሉ። ነገር ግን አንድን ትልቅ ችግር በትክክል ችግሩን መረዳት ማለት ከግማሽ በላይ የሆነ የችግሩን መፍትሄ ማግኘትም ጭምር ነው። ሁለተኛው ስቴፕ የምናገኘው ደግሞ ዲኮምፖዚሽን እንለዋለን ወይም ደግሞ የመጀመሪያው አንደርስታንዲንግ ኦፍ ፕሮብለም ወይም ደግሞ ችግሩን መረዳት ሲሆን ሁለተኛው ደግሞ ዲኮምፖዝ ማድረግ ወይም ደግሞ መከፋፈል፣ አንዱን ትልቅ ችግር ወደ ትናንሽ ችግሮች መከፋፈል ነው። ያንን ትልቅ ችግር ወደ ትናንሽ ችግሮች መከፋፈል ማለት አንድ ትልቅ ችግር ወደ ትናንሽ ችግሮች መከፈል ይችላል ማለት ነው። እነኛን ትናንሽ ችግሮች መከፋፈል የሚለው ደግሞ ሁለተኛው ስቴፕ ይሆናል ማለት ነው። ሶስተኛው ስቴፕ ደግሞ እነኛ የተከፋፈሉት ትናንሾቹ ችግሮች አንደኛው ችግር ከሌላኛው ትንሹ ችግር ጋር ምን አይነት ሪሌሽንሺፕ አላቸው ወይም ደግሞ ፓተርን ማቺንግ እንለዋለን ወይም ደግሞ ንድፎችን ማመሳሰል ማለት ነው። እነኛ ትናንሽ ችግሮች አንደኛው ትንሽ ችግር ከሌላኛው ትንሽ ችግር ጋር ምን አይነት ግንኙነት አላቸው? አንዷን ትንሽ ችግር ባቀላት ሌላኛውን ትንሽ ችግርስ የማቅለል እድሏ ምን ያክል ነው? ያቺ ትንሿ ችግር ሌላውን ትልቁን ችግር ለመፍጠር ያደረገችው አስተዋጽኦ ምንድነው የሚለውን ትናንሽ ችግሮቹን ማፕ ማድረግ ደግሞ ሶስተኛው ስቴፕ ይሆናል ማለት ነው። አራተኛው ስቴፕ አይ ናው ኢት ሲምስ ፋንሲ ወርድ ግን ብዙዎቻችን በእያንዳንዱ የዕለት ተዕለት ኑሯችን ላይ ኤክሰርሳይዝ የምናደርገው ኮንሰፕት ነው። እሱም አልጎሪዝሚክ ቲንኪንግ ነው። እሱም አልጎሪዝምን ወይም ደግሞ ሴት አልጎሪዝምን በመጠቀም እነኛን ትናንሽ ችግሮችን ለመፍታት መሞከር ነው። አልጎሪዝም ብዙዎቻችን ይሄንን ቃላት ስንጠራው ላይክ አዲስ ሊሆን ይችላል፣ ፋንሲ ወርድ ሊሆን ይችላል እንጂ በእያንዳንዱ በምንውለው ቀናችን ሁላችንም የየራሳችን የሆነ አልጎሪዝም አለ። አልጎሪዝም ማለት አንድን ችግር ለመፍታት የምትከተሉት ሂደት ወይንም ደግሞ ቅደም ተከተል ማለት ነው። ለምሳሌ አንድ ወጥ ለመስራት በኢትዮጵያን ኮንቴክስት አንድ ምግብ ለመስራት ወጥ ለመስራት ብለን ብናስብ ወይ ደግሞ ምግብ ለመስራት ብናስብ አንድን ምግብ ለመስራት ከመጀመሪያው እስከ መጨረሻው የምናደርጋቸው ስቴፖች በሙሉ ዊ ኮል ኢት አልጎሪዝም። እነኚህን አራቱን ስቴፖች ልጆች በተለያየ ሴናሪዮ በተለያየ ምሳሌዎች አዳፕት እንዲያደርጉ እንዲለማመዱ ቤተሰቦች ቢያሰለጥኗቸው ራሳቸው ትሬን ቢያደርጉም ራሳቸውም ጭምር ይጠቅማል ብዬ አስባለሁ። አሴ ፕሮግራመር እንደ ቴክኖሎጂ ሰው ይሄ ኮንሰፕት በጣም ለሁላችንም የሚጠቅም ነውና ብዙዎቻችን በየዕለት ተዕለት ኑሯችን ላይ ይህንን አራቱን ስቴፖች በወረቀት እየጻፈን ፕራክቲስ እያደረገን ብንሞክራቸው በደንብ ይጠቅማሉ ብዬ አስባለሁ። አይ ዶንት ኖ ዋይ ለምን እኛ እንደ ኢትዮጵያ አይነት ሀገር ላይ ናሽናል ካሪኩለም ላይ ተካቶ እንደማንማረው። ነገር ግን በጣም ብዙ ሀገራት ይሄንን ኮንሰፕት
በናሽናል ካሪኩለም ደረጃ አካተውት እያስተማሩት ይገኛሉ። ለምሳሌ ቻይና ከ5ኛ እስከ 12ኛ ክፍል በሃይስኩል ደረጃ ያሉ ተማሪዎቿንም ጭምር AI ላይ የበለጠ ክሪኤቲቭ እንዲሆኑ፣ ፕሮብሌም ሶልቪንግ ስኪላቸው እንዲሻሻል፣ ቴክኖሎጂካል ስኪላቸው ኢንሃንስ እንዲደረግም የምታደርግበት ትልቁ አስተዋጽኦ የሚያደርግላት ስኪሏ ነው ወይንም ደግሞ ኮንሰፕት ነው። ሶ እነኚህ ሲቲ ወይም ደግሞ ኮምፒውቴሽናል ቲንኪንግ የሚባለው ኮንሰፕት በጣም ወሳኝና ለብዙዎቹ የሚጠቅም ነው ብዬ አስባለሁ።